ዳግም በጣም ያሳዘነው ማን ነው እንደኔ? ዳግም አቶ ለኪን ክላስ ሲገባ አቶ ለኪን በጣም ተግዞ ያገኘዋል። አቶ ለኪን ምን ሆነ ነው በዚች በአምራን ጉዳይ ተጨናነቁ አይደል ይለዋል። ዳግም አቶ ለኪን እንዲህ አለው፣ እኔ ሁሉም ሰው እያበሸቀኝ ነው፣ አንተም እስኪ ከዚህ ቤት ለቀህ ውጣ አለው። እንዴ እኔ እዚህ ቤት እንድኖር አይፈልጉም እንዴ አቶ ለይኩን አላቸው። እነሱም እንዲህ አሉት፣ ላለመኖርክ ብዬ ሳይሆን አንተም ተሰቃየክ እዚህ ቤት ተቀምጠክ በቃ ነገሩንም ችግሩንም እየሰማክ ውስጥ ተጨናነቀ ብዬ ነው ይለዋል። እሱ ግን ባሉን አስበው ሳይሆን አቶ ለይኩን እንደዛ ያለው ከቤት እንዲወጣለን እሱን ሲያይ ብቻ ውስጡ እየተረበሸ ነው። አባቱን ገሎ አጠገቡ ሲቀመጥ በጣም ውስጡ ስለተረበሸ ውጣ ያለው በዛ ነው። አቶ ለይኩን ሚስት ባመጣችው ነገር ብዙ መዘዝ አመጣችበት። ተረገመች። ዝናሽ አሁን ለሰው መበቀል ብላ ኑሐሚንን ደግሞ እዛ ቤት እያመጣች ከሷ ጋር ታፋጥባት ይዛለች። ኑሐሚን ከአምራን ጋር እየተፋጠጠች ኑሐሚን ግን ጅልነቷ እንጂ አላቅም ብላ ዝም ነበር ማለት ያለባት። ምክንያቱም አምራን ጋር መሳፈጥ ለማንም አይጠቅም። እሷ የያዘው ጉድሻ ስለማያልቅ አምራን በጣም ከባድ ሰው ናት። መቼም ቢሆን ከነሱ አትርቅም ማለት ነው። አምራን ውሸት አታጣም። በየሄደችበት እየተገተረ እያዳመጠች በውስጧ የያዘው ሸር ሁላ ነው። ዝናሽና አቶ ለይኩንም ሲያወሩ ተለጥፋ ታወራለች፣ ታሰማለች። ናሁም አሁን ላይ ከእንዴት እንደሚያደርግ ብቻ ግራ ግብት ብሎታል። ይቺ ሴት ምንም ልትፋታ አልቻለችም። እንዴት አድርጌ ህይወቴን ልምራ እያለ ጨንቆታል። ናሁም አሁን ላይ ምን እንደሚያደርግ ግራ ገብቶታል። በቃ አምራን ያላን ነገር ሁሉ ጭቅጭቅ ነው የምትፈልገው፣ ጭቅጭቅ ነው። ከኑሐሚን ጋር ለደቂቃ እንድታየው አፈልግም። ኑሐሚን ደግሞ ስለ ናሁም በጣም ትጨነቃለች። በጣም አድርጋ የምትጨነቀው ለምንድን ነው? ኑሐሚን የምትጨነቀው ለናሁም ስለምታፈቅረው ብቻና ብቻ ነው። ለምንድን ነው ስለሱ እያሰበች የምትጨነቀው? እኔ ግራ ግብት ያለኝ ነገር ይገርመኛል። ዳግም እዚህ ጋር እየወደዳት፣ ዳግም በጣም ያሳዝናል። ከኑሐሚን ፍቅር ይዞት ውስጡ እየተሰቃየ እየተረበሸ ነው። ኑሐሚን ግን መቼም ስለሱ ልታስብ አትሞክርም፣ ስለ ዳግም እንጂ። ዳግም ግን አቶ ለይኩን አባቱን እንደገደለው ቢያውቅ ምንም ያደርግ ይመስላችኋል? እስኪ ገምቱ። እኔ መቼም አቶ ለይኩንን ይገድለዋል ብዬ አስባለሁ። የወይዘሮ ዝናሽ ክፋት እስከ ጥግ መሆኑ ልንገራችሁ። ወይዘሮ ዝናሽ የዳግምን አባት ሰንበቱን ገላ ከተገደለ በኋላ ወደ መቃብር ወስዳ ስትቀብር አቶ ለይኩን እንደገደለው መረጃ እንዲያሳይ ቪዲዮ ቀርጻለች። ቪዲዮ ቀርጻ ያዘ ጀግና ናት። አንድ ነገር ሲነገራት ያንን ቪዲዮ ልታሳይ። እኔ በጣም ነው የገረመችኝ። በባሏ ላይ የምትጨክን ሴትዮ ምን ብላችሁ ትነግሯታላችሁ? ምንስ ብላችሁ ታስረዷታላችሁ? በጣም ትገርማለች ሴትዮዋ። ከምንም በላይ የምትገርም ሴት ናት። እንግዲህ ቪዲዮ ያስቀረጸች ሰው ናት። አያችሁ፣ ቪዲዮ ያስቀረጸች ሰው ማለት ነው። አሁን ወደ ገጠር ስለሚወጡ ኑሐሚንና ናሁም እንግዲህ አምራን ተናዳለች። ከሷ ጋር ፈጽሞ አትወጣም፣ ከሷ ጋር አንድ ነገር አታደርግም እያለች ነው ያለችው። በጣም በሚያሳዝን ሁኔታ ናሁም እንግዲህ ከኑሐሚን ጋር እንዲሄድ አትፈልግም። አምራን ትክክል ናት ብዬ ላምን እችላለሁ። አምራን ትክክል ናት ብዬ የምለው እዚህ ደረጃ ድረስ አይደለም። አምራን ትክክል መሆን ያለባት ስራ እስከሆነ ድረስ አብረው እየሰሩ እስከሆነ ድረስ አብረው ይስሩ። የምን መናደር ነው? አቶ ለይኩንን ኑሐሚን እንድታይ ወደ ቤት ድረስ ብታመጣት ወይዘሮ ዝናሽ ቤት ድረስ ብትመጣ ራሱ አበደ ሰከረ ለምን መጣይ ብላ ሰከረች። የሰው ልጅ
ቤት ላይ ሄድ ላይ ጠያየቅ ነው እንዴ? እንዴት ነው ግን ነገሩ ወዴት ነው? እኔ በጣም ግርም ይለኛል አንዳንድ ጊዜ። እኔ በጣም የሚገርመኝ ነገር ምንድን ነው አንድ ሰው ተጠረጠረ እዛ ቤት አይመጣም ማለት ነው እንዴ? ኑሐሚን አሁን እዛ ቤት አቶ ሎይኩን በጣም ነው የሚወዳት፣ በጣም ነው የሚያከብራት እና እዛ ቤት ላትመጣ ነው። አምራን እንደዛ ነው የምታስበው። ቤተሰቡ ማበጣበጥ እና ከዛ ቤት አስነቅላ መውጣት። እሷ ደግሞ እዛ ቤት ፏ እያለች ከናሁም ጋር መኖር ነው የምትፈልገው። አሁን አቶ ሎይኩን ዳግም ተገጠር ሲመጣ አንዱን ድርጅት በሱ ስም አረግለታለሁ ሲል ሰምታ አምራን በጣም ተናዳለች። አምራን ለካ አቶ ሎይኩን የዝናሽ ላይ መሆኑን ዳግምን ሰምቷል እንዴ እያለች ውስጧ ግራ ተጋብቷል። ውስጧ ግራ የተጋባው እንግዲህ ምንድን ነው እንዴት ለሱ ቤት እፈርምለታለሁ ይላል፣ ድርጅቱን እንዴት ለሱ እሰጣለሁ ይላል ብላ ውስጧ ተቃጠለ። ወደ ቢሮ እየገሰገሰች ሄደች። ወደ ቢሮ እየገሰገሰች ሄዳ ኑሐሚን ድንገት አገኘቻት። ኑሐሚን ወዴት ስትላት ምን አገባሽ ብላ አፈጠጠችባት። ናሆም ደግሞ እዚህ ድርጅት ውስጥ ምን ታረጊያለሽ? ለምን መጣሽ ሲላት እንዳልመጣ ትፈልጋለህ እንዴ? እንዳላይክ ትፈልጋለህ እንዴ ብላ አለችው። እሱም ተገረመ። አይ እንደዛ ማለቴ ሳይሆን አንቺ እኮ ነሽ እንዴት ወደዚህ መጣሽ ብዬ የገረመኝ። በቃ ችግር የለውም እኔ ወደ ቢሮና እንነጋገራለን እናወራለን አላት። ወደ ቢሮ ይዟት ገባ። አምራን ግን በጣም የምትገርመው ነገር የውስጧ መርዝነት ምንድን ነው? አሁንም ኑሐሚን ጋር ገጠር ልትሄድ መሆኑን ለምን አልነገርከኝም ብላ ጮኸችበት። ናሁም ተደናገጠ። ናሁም አምራን ለምን እንዴት ይኛለሽ? ለምንስ እንዴት ያለሽ? ለምን አላት። ለምን ሲላት አይ በቃ እንዲሁ ለምን እንደዚህ ሆነ? እኔን ለምን ሳትነግረኝ ከሷ ጋር ፍጹም አትሄዳትም። ገጠር የሚባል ነገር ከሷ ጋር አትሄድም። ከሷ ጋር ትሄድክ እኔ ጋር እንጣላለን። ከፈለክ ሂድና ብርሃት እዛው 1 ወር ቆይተና አመትም ቆይተና አያገባኝም ብላ ተቆጥታ ወደ ቤቷ ተመለሰች። አምራንና ዝናሽ ሁለቱም ተፎካክረዋል። ዝናሽም ሰራተኛዬ ትላታለች፣ አምራንም ሰራተኛዬ ትላታለች። ሁለታቸውም ሰራተኛ እየተባባሉ ነው። ግን ወይዘሮ ዝናሽ ያዛዘነች ነገር በገዛ ቤቷ፣ በገዛ ደጃፏ፣ በገዛ ንብረቷ እየተታከነች ያለችው። አምራን እንኳ ያው ወዳ ነው የገባችበት። ወዳ ስተገባችበት ድረስ ያው መቻል አለባት ብዬ አምናለሁኝ። እሷም ደግሞ ይሄንን ካልቻለች የትም መውጫ ስለሌለ ናሁም ግን አምራን ውሸት መሆኑን ያደረገችውን ነገር ማወቅ አለበት። ለምንድን ነው ያላወቀው? ናሁም አለበለዚያ ይቀየርልን በሉ ሁላችሁም። ይህንን የዋሸችውን ውሸት ሁሉ አውቆ አምራንን ምን እንደሚያደርግ ማየት ናፍቆናል። ለምንድን ነው እሱ ግን የማይነቃው? ነቃ አይልም፣ የደነዘዘ ነው። ድንዝዝ ያለ ወንድ ልጅ ቆፍጠን ካላለ ምን ወንድ ልጅ ተባለ? የደነዘዘ በቃ ድንዝዝ ያለ ለምን እንደው ብቻ ግራ ይገባኛል። በጣም ይገርማል። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ ቤተሰቦቼ፣ ይመቻችሁ። ባይ ቪዲዮ ላይክ አድርጉልኝ። ሀባይ ላይክ